ሰላም ለሁላችሁ ይሁን። ተመልሳችሁ ይህንን ቻናል ስለጎበኛችሁት እናመሰግናለን። ደግሞም ለዚህ ቻናል አዲስ የሆናችሁ ስለተቀላቀላችሁን በጣም ደስተኛ ነን። ዛሬም ደግሞ በአዲስ የመጽሐፍ ቅዱስ ታሪክ መተናል። ይህም ድፍረቱ ለእግዚአብሔር ያለው ታማኝነት ለሁላችን ምሳሌ የሚሆን የናቡቴ ታሪክ ነው። የናቡቴ ታሪክ ተጽዕኖ ወይም የፍትህ መጓደል በሚያጋጥመን ጊዜም እንኳን ለእውነት ጸንቶ የመቆምን አስፈላጊነት ያስታውሰናል። ስለ እውነት ታማኝነትና በመጨረሻም የእግዚአብሔር ፍርድ ወይም ፍትህ የሚያሳይ ታሪክ ነው። ወደ ቪዲዮ እንሂድ። መልካም ቆይታ ይሆንላችሁ። የናቡቴ ሞት። ለኢዝራኤላዊውም ለናቡቴ በሰማርያ ንጉሥ በአካብ ቤት አጠገብ የወይን ቦታ ነበረው። አካብም ናቡቴ በቤቴ አቅራቢያ ነውና የአትክልት ቦታ አድርገው ዘንድ የወይን ቦታህን ስጠኝ፣ ስለ እርሱም ከእርሱ የተሻለ የወይን ቦታ ሰጠሃለሁ፣ ወይም ብትወድ ግምቱን ገንዘብ ሰጠሃለሁ ብሎ ተናገረው። ናቡቴም አካብን የአባቶቼን ርስት ሰጥ ዘንድ እግዚአብሔር ያርቅልኝ አለው። ኢዝራኤላዊውም ናቡቴ የአባቶቼን ርስት አልሰጥህም ብሎ ስለተናገረው አካብ ተቆጥቶና ተናዶ ወደ ቤቱ ገባ። በአልጋውም ላይ ተጋድሞ ፊቱን ተሸፋፈነ፣ እንጀራም አልበላም። ሚስቱም ኤልዛቤል ወደ እርሱ መጣ፣ ልብህ የሚያዝንስ እንጀራ የማትበላ ስለምንድን ነው አለችው። እርሱም ኢዝራኤላዊውን ናቡቴን የወይን ቦታ በገንዘብ ስጠኝ፣ ወይም ብትወድ በፋንታው ሌላ የወይን ቦታ ሰጥሃለሁ ብዬ ተናገርኩት። እርሱ ግን የወይን ቦታዬን አልሰጥህም ብሎ ስለመለሰልኝ ነው አላት። ሚስቱም ኤልዛቤል አንተ አሁን የእስራኤልን መንግስት ትገዛለህን? ተነስ እንጀራን ብላ፣ ልብህም ደስ ይበላል፣ የኢዝራኤላዊውን የናቡቴን የወይን ቦታ ሰጥሃለሁ አለችው። በአካብም ስም ደብዳቤ ጻፈች፣ በማህተቡም አተመች። በከተማው ወደ ነበሩትና ከናቡቴ ጋር ወደ ተቀመጡት ሽማግሌዎችና ከበርቴዎች ደብዳቤውን ላከች። በደብዳቤውም ስለ ጾም አዋጅ ንገሩ፣ ናቡቴንም በሕዝቡ ፊት አስቀምጡት፣ ሁለት ሐሰተኞች ሰዎች በፊቱ አስቀምጡና እግዚአብሔርንና ንጉሥን ሰድቧል ብለው ይመስክሩበት፣ አውጥታችሁም እስኪሞት ድረስ ውገሩት ብላ ጻፈች። በከተማው የተቀመጡት የከተማው ሰዎችና ሽማግሌዎች ከበርቴዎችም ኤልዛቤል እንዳዘዘቻቸውና ወደ እነርሱ በተላከው ደብዳቤ እንደተጻፈ እንዲሁ አደረጉ። የጾም አዋጅ ነገሩ። ናቡቴንም በሕዝቡ ፊት አስቀመጡት። ሁለቱም ሐሰተኞች ሰዎች ገብተው በፊቱ ተቀመጡ። ሐሰተኞቹም ሰዎች በሕዝቡ ፊት ናቡቴ እግዚአብሔርንና ንጉሥን ሰድቧል ብለው በናቡቴ ላይ መሰከሩ። የዚያን ጊዜ ከከተማ አውጥተው እስኪሞት ድረስ ወገሩት። ወደ ኤልዛቤልም ናቡቴ ተወግሮ ሞተ ብለው ላኩ። ኤልዛቤል ናቡቴ ተወግሮ እንደሞተ በሰማች ጊዜ ኤልዛቤል አካብን ናቡቴ ሞቷል እንጂ በሕይወት አይደለምና በገንዘብ ይሰጥ ዘንድ እምቢ ያለውን የኢዝራኤላዊውን የናቡቴን የወይን ቦታ ተነስተው ውረስ አለችው። አካብም ናቡቴ እንደሞተ በሰማ ጊዜ ይወርሰው ዘንድ ወደ ኢዝራኤላዊ ወደ ናቡቴ የወይን ቦታ ሊወርድ ተነሳ። የእግዚአብሔርም ቃል ወደ ቴስቢያዊ ወደ ኤልያስ እንዲህ ሲል መጣ፣ ተነስተ በሰማርያ የሚኖረውን የእስራኤልን ንጉሥ አካብ ትገናኝ ዘንድ ውረድ። እነሆ ይወርሰው ዘንድ በወረደበት በናቡቴ የወይን ቦታ ውስጥ አለ። አንተም እግዚአብሔር እንዲህ ይላል ገድለ ወረስከውን ብለህ ንገረው። ደግሞም እግዚአብሔር እንዲህ ይላል ውሾች የናቡቴን ደም በላሱበት ስፍራ ያንተን ደም ደግሞ ውሾች ይልሱታል ብለህ ንገረው። አካብም ኤልያስን ጠላቴ ሆይ አገኘኸኝን አለው። እርሱም እንዲህ ሲል መለሰለት፣ አግኝቼሃለሁ፣ በእግዚአብሔር ፊት ክፉ ለማድረግ ራስህን ሽጠሃልና፣ እነሆ ክፉ ነገር አመጣብሃለሁ፣ ፈጽሞም እጠርግሃለሁ። ከአካብም በእስራኤል ዘንድ የታሰረውና የተለቀቀውን ወንድ ሁሉ አጠፋለሁ፣ በሥራህ አስቆጥተኸኛልና እስራኤልንም አስተሃልና። ፊትህም እንደ ናባጥ ልጅ እንደ ኢዮርብዓም ቤት እንደ አኪያም ልጅ እንደ ባኦስ ቤት አደርገዋለሁ። ደግሞ እግዚአብሔር ስለ ኤልዛቤል በእስራኤል ቅጥር አጠገብ ኤልዛቤልን ውሾች ይበሏታል ብሎ ተናገረ። ከአካብም ወገን በከተማይቱ ውስጥ የሞተውን ውሾች ይበሉታል፣ በሜዳ አውሬ የሞተውን የሰማይ ወፎች ይበሉታል። በእግዚአብሔር ፊት ክፋትን ለመስራት ራሱን እንደሸጠ ሚስቱም ኤልዛቤል እንደነዳችው እንደ አካብ ያለ ሰው አልነበረም። እግዚአብሔር ከእስራኤል ልጆች ፊት ያጠፋቸው አሞራውያን እንደሰሩት ሁሉ ጣዖትን በመከተል እጅግ ርኩስ ነገር ሰራ። አካብም ይህን ቃል በሰማ ጊዜ ልብሱን ቀዶ ገላውን ማቅ አለበሰ፣ ጾመን በማቅ ላይ ተኛ፣ ቅስስም ብሎ ሄደ። ደግሞም አካብ በፊቴ እንደተዋረደ አየህን? በፊቴ የተዋረደ ስለሆነ በልጁ ዘመን በቤቱ ላይ ክፉ ነገር አመጣለሁ እንጂ በእርሱ ዘመን ክፉ ነገር አላመጣም የሚል የእግዚአብሔር ቃል ወደ ቴስቢያዊ ወደ ኤልያስ መጣ።